የባዕድ ዓለም ፍጡራን ወይም የዩፎ ጉዳይ አሁንም ድረስ አነጋጋሪና አወዛጋቢ ሆኖ ቀጥሏል። አንዳንዶች ይህ ተራ የሴራ መላምት ነው ሲሉ፣ ሌሎች ደግሞ ይህ በእውነት ምድር ላይ ያለ ሚስጥራዊ ጉዳይ ነው ብለው ያምናሉ። እኛም ለዛሬ ከሚገኝበት ቦታ እስከ ሴራ መላምቱ ድረስ እንመረምራለን። በኔቫዳ በረሃ መሃል ማንም ሊደርስበት በማይችል የታጠረ ግቢ ውስጥ የሰው ልጅ ታሪክን ሊቀይር የሚችል አንድ ሚስጥር ይገኛል። ኤሪያ 51 ይህ ስም ብቻውን ብዙዎችን ያስፈራል፣ ሌሎችን ደግሞ ያስደነግጣል። ለብዙ ዓመታት ይህ ቦታ በካርታ ላይ አልነበረም፣ መንግስት መኖሩንም አያምንም ነበር። ዛሬ ግን መጋረጃውን እንከፍታለን። ይህ ቪዲዮ ስለ ተራ ወሬ አይደለም። ይህ ቪዲዮ ስለማይካዱ እውነታዎች፣ በሚስጥር ስለተደበቁ ሰነዶች በዝርዝር የምንመለከትበት ቪዲዮ ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። በዚህ አጋጣሚ ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለትንሳኤ በዓል በሰላም አደረሳችሁ እያልን መልካም የትንሳኤ በዓል ይሆንላችሁ። ኤሪያ 51 በይፋ የሚታወቀው ሆሚ ኤርፖርት ወይም ግሩም ሌክ በሚል ስሙ ነው። በአሜሪካ አየር ኃይል ቁጥጥር ስር ያለ ይህ ምሽግ በዓለም ላይ እጅግ ጥብቅ ጥበቃ የሚደረግለት ቦታ ነው። በዙሪያው ያሉ ተራሮች በዘመናዊ ሴንሰሮች የተሞሉ ናቸው። አንዲት ወፍ እንኳ ብትበር የጥበቃ ኃይሎች በደቂቃ ውስጥ ይደርሳሉ። ነገር ግን ጥያቄው እንዴት ይጠበቃል ሳይሆን ምን ለመደበቅ ነው እንደዚህ የሚለፉት የሚለው ነው። ለብዙዎች ይህ ቦታ የባዕድ ፍጡራን ወይም ኤሊየን መንኮራኩር መደበቂያ ነው። ለሌሎች ደግሞ የሰው ልጅ ሊገምተው የማይችለው የላቀ የጦር መሳሪያ መሞከሪያ። ዛሬ ከመጀመሪያው የሮዝዌል አደጋ ጀምሮ እስካሁን ሰዓት ድረስ ያሉትን የተደበቁ ታሪኮች አንድ በአንድ እንፈትሻለን። ታሪኩ የሚጀምረው እንደ አውሮፓውያኑ የዘመን ቀመር በ1947 ነው። በኒው ሜክሲኮ ግዛት ሮዝዌል አቅራቢያ የሚገኝ አንድ ገበሬ በበረሃ ውስጥ እንግዳ የሆነ የብረት ስብርባሪዎችን አገኘ። ብረቱ እንደ አልሙኒየም ቀጭን ቢሆንም ሊቀደድ ወይም ሊሰበር የማይችል እንግዳ ባህሪ ነበረው። ወታደራዊ ክፍሉ መጀመሪያ የበረራ ሳህን አግኝተናል የሚል መግለጫ አወጣ። ዓለም በድንጋጤ ተዋጠች። ነገር ግን ከጥቂት ሰዓታት በኋላ ታሪኩ ተቀየረ። ያገኘነው የአየር ሁኔታ መከታተያ ፊኛ ነው አሉን። ይህ ውሸት ግን ለ70 ዓመታት የዘለቀ ሚስጥር መጀመሪያ ነበር። በአይን ያዩ ምስክሮች እንደሚሉት የተከሰከሰው መንኮራኩር ብቻ አልነበረም። በውስጡ ትናንሽ ግራጫማ ቀለም ያላቸው ሰውን የማይመስሉ ፍጡራን አይስክሬኖች ነበሩት። እነዚህ አይስክሬኖችና መንኮራኩሮች ወዴት ተወሰዱ? መልሱ ወደ አንድ ቦታ ያመላክታል፣ ወደ ኤሪያ 51። እንደ አውሮፓውያኑ የዘመን ቀመር በ1989 አንድ ሰው በቴሌቪዥን መስኮት ቀርቦ ዓለምን አናወጠ። ስሙ ቦብ ላዛር ይባላል። እሱ እንደሚለው በኤሪያ 51 አቅራቢያ ኤስ4 በተባለ ሚስጥራዊ ክፍል ውስጥ እንዲሰራ ተቀጥሮ ነበር። ስራው ምን ነበር የሚለውን ስንመለከት ከሰው ልጅ ዕውቀት በላይ የሆኑ መንኮራኩሮችን መበታተን እና እንዴት እንደሚሰሩ ማጥናት። ላዛር ሲናገር እዚያ ውስጥ 9 የሚሆኑ የበረራ ሳህኖች አይቻለው ብሏል። እነዚህ መንኮራኩሮች ሞተር የላቸውም፣ ክንፍ የላቸውም፣ ምንም አይነት የጭስ ማውጫም የላቸውም። የሚሰሩት ግራቪቲ ወይም የስበት ኃይልን በመቆጣጠር ነው። ኤሌመንት 115 የተባለ ንጥረ ነገር በመጠቀም በሰከንድ ውስጥ በሺዎች የሚቆጠሩ ማይሎችን መጓዝ ይችላሉ። ቦብ ይህንን ሲናገር ብዙዎች እብድ ነው አሉት። ነገር ግን እሱ የገለጻቸው አንዳንድ ሳይንሳዊ እውነታዎች ከዓመታት በኋላ በትክክል ተገኝተዋል። ይህ እንዴት ሊሆን ቻለ? አንዳንዶች እንደሚሉት እኛ አሁን የምንጠቀምበት ቴክኖሎጂ በሙሉ የባዕዳን ስጦታ ነው ይላሉ። ስቲልዝ አውሮፕላኖች በራዳር እንዳይታዩ ያደርጋቸዋል። ቴክኖሎጂ፣ ሌዘር እና የኮምፒውተር ማይክሮቺፖች
ሳይቀሩ ከወደቁ የባዕዳን መንኮራኩሮች የተገኙ ናቸው ተብሎ ይታመናል። የሪቨርስ ኢንጌጅመንት ይባላል። ለምሳሌ የ2 ሰላዮች አውሮፕላኖች በኤሪያ 51 ሲሞከር በአካባቢው ያሉ ሰዎች ዩፎ አየን ብለው ደጋግመው ሪፖርት ያደርጉ ነበር። መንግስት ግን ይህንን አጋጣሚ ተጠቀመበት። ሰዎች ባዕዳን ናቸው ብለው እንዲያስቡ ፈቀደላቸው። ምክንያቱም እውነተኛ የጦር መሳሪያ ሚስጥር እንዳይወጣ ይረዳው ነበር። ነገር ግን ሁሉም ነገር በጦር መሳሪያ መሸፈን ይቻላል የሚለውን ስናነሳ ደግሞ በሰማይ ላይ የሚታዩት ድንገት የሚሰወሩ ብርሃናትስ የሚል ጥያቄን ያስነሳል። እንደ አውሮፓውያኑ አቆጣጠር በ2017 እና በ2021 የአሜሪካ መከላከያ ሚኒስቴር ፔንታጎን በይፋ ያወጣቸው ቪዲዮዎች አሉ። የባህር ኃይል ፓይለቶች በካሜራቸው የቀረጿቸው እነዚህ ነገሮች በከፍተኛ ፍጥነት ሲበሩ እና በድንገት በባህር ውስጥ ሲጠልቁ ይታያሉ። ፓይለቶቹ ይህ የእኛ ቴክኖሎጂ አይደለም ብለው በይፋ መስክረዋል። እውነቱ አሁንም በአደባባይ እየወጣ ነው። በሌላ በኩል ይህ ሁሉ ሚስጥር እንዴት ተደብቆ ሊቆይ ቻለ የሚል ጥያቄ መነሳቱ አይቀሬ ነው። በየቀኑ በመቶዎች የሚቆጠሩ ሰራተኞች ወደ ኤሪያ 51 ይገባሉ። ነገር ግን የሚገቡት በመኪና አይደለም። ጃንት ኤርላይንስ በሚባል ምንም አይነት አርማ ወይም ምልክት በሌለባቸው ነጭ አውሮፕላን ከላስ ቬጋስ አየር ማረፊያ ተነስተው በቀጥታ ወደ ምሽጉ ይበራሉ። እነዚህ ሰራተኞች ቤተሰቦቻቸው እንኳ የት እንደሚውሉ አያውቁም። እዚህ ጋር ነው ነገሩ የሚከብደው። እንደ አውሮፓውያኑ የዘመን ቀመር በ1990ዎቹ ውስጥ ጥቂት ሰራተኞች መንግስትን መክሰስ ጀመሩ። ለምን መሰላችሁ? በግቢ ውስጥ ስም የሌላቸው እና ምንነታቸው የማይታወቅ ኬሚካሎች በክፍት ጉድጓድ ውስጥ ሲቃጠሉ እንደነበር መሰከሩ። ያንን ጭስ ወደ ውስጥ የሳቡ ሰራተኞች ቆዳቸው ይላጥ ነበር፣ ሳምባቸውም ይበሰብስ ነበር። ነገር ግን ጉዳዩ ፍርድ ቤት ሲደርስ መንግስት ምን አለ የሚለውን ስንመለከት ስለ ቦታው መናገር የአየር ደህንነትን ይነካል በሚል የሰራተኞቹን የጤና መረጃዎች እንኳ እንዳይወጡ አገደ። ወደ ውስጠኛው ክፍል ስንገባ ደግሞ ሌላ የሚያስፈራ ታሪክ እናገኛለን። ሃንገር 18 ይህ ቦታ በኤሪያ 51 ውስጥ እጅግ የተጠበቀው ክፍል እንደሆነ ይነገራል። አንዳንድ የቀድሞ ወታደራዊ መኮንኖች በሹክሹክታ እንደሚናገሩት በሮዝዌል የተገኙት የባዕዳን አስክሬኖች የተቀመጡት እዚህ ውስጥ ነው ይላሉ። አስክሬኖቹ በከፍተኛ ቅዝቃዜ ተጠብቀው እንዲቆዩ ይደረጋል። ሳይንቲስቶቹም የእነዚህ ፍጡራን የሰውነት አወቃቀር በማጥናት የሰው ልጅ አቅም ለማሳደግ ይሞክራሉ። እስቲ ያስቡት፣ እኛ የምናውቀው ባዮሎጂ እና እነሱ የሚያውቁት አንድ ባይሆንስ? ቦብ ላዛር በአንድ ወቅት እንዳለው እዚህ ግቢ ውስጥ ካሉ ክፍሎች በአንዱ ሲያልፍ በመስታወት ውስጥ በጣም ትናንሽ የሆኑ ባዕድ ፍጡራን ሲቀመጡ በአይኑ ተመልክቷል። ወዲያውኑ ግን የጥበቃ ሰራተኞቹ ወደፊት ተመልከት አትቆም ብለው በቁጣ አዘዙት። እዚያ ግቢ ውስጥ የሚንቀሳቀሱት ሰዎች ብቻ ሳይሆኑ ሌሎችም ከእኛ ጋር አብረው ይሰሩ ይሆን የሚል ጥያቄን ያስነሳል። በሌላ በኩል በኤሪያ 51 ሰማይ ላይ ደጋግሞ የሚታይ አንድ ሌላ ነገር አለ። TR-3B ተብሎ የሚጠራው ጥቁር ትሪያንግል መንኮራኩር። ይህ መንኮራኩር እንደ ማንኛውም አውሮፕላን ድምጽ የለውም። በሰማይ ላይ ቆሞ ይቆይና ድንገት በብርሃን ፍጥነት ይሰወራል። ብዙዎች ይህ የሰው ልጅ የሰራው የመጀመሪያው የጸረ ስበት መንኮራኩር ነው ብለው ያምናሉ። ይህ ቴክኖሎጂ የመጣው ከባዕዳን ተሰርቆ ይሆን ወይም በሰው ልጅ ሳይንቲስቶች ተገኘ? እዚህ ጋር አንድ ነገር ግልጽ ነው። መንግስት ግን ይህንን ቴክኖሎጂ ለዓለም ይፋ ቢያደርግ የዓለም ኢኮኖሚ ይናጋል። ነዳጅ አያስፈልግም፣ ጉዞ በሰከንዶች ያልቃል። ይህንን ኃይል በእጃቸው የያዙት ጥቂት ሰዎች ዓለምን በቁጥጥራቸው ስር ለማዋል ኤሪያ 51ን እንደ መደበቂያ እየተጠቀሙበት ሊሆን ይችላል የሚሉ መላምቶችም አልጠፉም። በሌላ በኩል በኤሪያ 51 አካባቢ የሚኖሩ የአካባቢው ተወላጆች እና በረሃውን የሚያቋርጡ መንገደኞች የሚያዩቸው ነገሮች ድሪምላንድ በሚል ቅርጽ ስም የሚጠራውን
ቦታ አስፈሪነት ይጨምራሉ። በሌሊት ሰማይ ላይ የሚታዩት ብርሃናት እንደ ማንኛውም አውሮፕላኖች ቀጥተኛ አልነበሩም። ይልቁን በ90 ዲግሪ ማዕዘን ይታጠፋሉ፣ በቅጽበት ይቆማሉ ወይም ደግሞ በብርሃን ፍጥነት ተተኩሰው ይሰወራሉ። የአይን ምስክሮች እንደሚሉት እነዚህ ብርሃናት አንዳንዴ ወደ መሬት በጣም ቀርበው ሲመጡ ምንም አይነት የሞተር ድምፅ አያሰሙም። ይልቁንም በከፍተኛ ሀም በሚል የንዝረት ድምፅ ብቻ ነው የሚጓዙት። ይህ ንዝረት በአካባቢው ባሉ እንስሳት ላይ ከፍተኛ ድንጋጤን ይፈጥራል። ምናልባት የምንመለከተው የሰው ልጅን አዲስ ፈጠራ ሳይሆን በሰው እና በባዕዳን መካከል የተደረገውን ሚስጥራዊ የቴክኖሎጂ ልውውጥ ቢሆንስ የሚል ጥያቄንም ከማስነሳት ወደ ኋላ አላለም። ይህ በእንዲህ እንዳለ ታሪኩን ይበልጥ አስደንጋጭ የሚያደርገው ደግሞ የባዕዳን ጠለፋ የሚባለው ጉዳይ ነው። በሺዎች የሚቆጠሩ ሰዎች በባዕዳን እንደተወሰዱ እና የተለያዩ የሕክምና ምርመራዎች እንደተደረገባቸው ይናገራሉ። የሚገርመው ግን ብዙዎች እነዚህ ሰዎች ከጠለፏቸው በኋላ ኤሪያ 51 በሚመስል የመሬት ውስጥ ምሽጎች ውስጥ እንደነበሩ ያስታውሳሉ። ይህ ማለት መንግስት እና ባዕዳኑ በጋራ እየሰሩ ይሆን የሚል ጥያቄን ያስነሳል። በሌላ በኩል ግሬዳ ትሪቲ የሚባል አንድ ያልተረጋገጠ ወሬ አለ። ፕሬዝዳንት አይዘንሃወር ከባዕዳኑ ጋር ስምምነት አድርገዋል ይባላል። ስምምነቱ ባዕዳኑ የቴክኖሎጂ እውቀትን እየሰጡን፣ በምላሹ ደግሞ በጥቂት ሰዎች ላይ ምርመራ እንዲያደርጉ መፍቀድ። ይህ እውነት ከሆነ በአሜሪካ መንግስትና ህዝቦች መካከል ከባድ ጥያቄንና ውዝግብን ያስነሳል። ይህ በእንዲህ እንዳለ አሁን ያለንበት ዘመን የመረጃ ዘመን ነው። ሳተላይቶች በየሰከንዱ መሬትን ይቃኛሉ፣ ድሮኖች በየቦታው ይበራሉ። ቢሆንም ግን ኤሪያ 51 አሁንም እንደተሸሸገ ነው። ምንም አይነት የሳተላይት ምስል በግልጽ እንዳይታይ ይደረጋል። ጉግል ማፕ ላይ እንኳን ቦታው ደብዝዞ ነው የሚታየው። ይህ ግትር የሆነ ዝምታ የሚያሳየው አንድ ነገር ብቻ ነው። ሚስጥሩ አሁንም አልተፈታም። ምናልባት አንድ ቀን እውነቱ በድንገት ይፋ ይሆናል። ነገር ግን መዘንጋት የሌለብን ነገር እውነት መኖሩን ብቻ ሳይሆን እውነቱን ለማግኘት የምናደርገው ጉዞ ራሱ ትርጉም እንዳለው ነው። ኤሪያ 51 የሰው ልጅ የጥቁር ጎኑ እና የትልቅ ምኞቱን መገኛ ነጥብ ሊሆን ይችላል። እዚያ ውስጥ ያለው ነገር ምንም ይሁን ምን ዓለምን ለዘላለም እንደሚቀይር ጥርጥር የለውም። ኤሪያ 51 ከበረሃው አሸዋ በላይ ነው። የሰው ልጅ ፍርሃት፣ ጉጉት እና የስልጣን ጥም መገለጫ ነው። እውነቱ ምናልባት እኛ ከምንገምተው በላይ ቀላል ወይም ደግሞ እጅግ በጣም አስፈሪ ሊሆን ይችላል። ነገር ግን አንድ ነገር እርግጠኛ ነን፣ በዚያ በረሃ ውስጥ የሚገኘው ነገር የዓለማችንን ታሪክ እየቀየረው ነው። እስከ መጨረሻው ድረስ አብራችሁን ስለተከታተላችሁ እናመሰግናለን። እናንተስ በዚህ ሁሉ ታሪክ ውስጥ የትኛው ክፍል ይበልጥ አስገረማችሁ? የቦብ ላዛር ምስክርነት ወይስ የፔንታጎን አዳዲስ ቪዲዮዎች? አስተያየታችሁን ጻፉልን። ይህ ቪዲዮ ለብዙ ሰዎች እንዲዳረስ ላይክ እንዲሁም ደግሞ ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን አትዘንጉ እያልን መልካም ጊዜ ይሁንላችሁ።